السلام عليكم ورحمة الله وبركاته ودنا يتكبراتشي ودي channel ተከታታይ ሰዎች እንዴት ናችሁ ሰላም ናችሁ እኔ ሰላም ነኝ አልহামዱሊላህ እቺ ነገር ደግሞ ዛሬ ማለት ነው አራ ቢስሚላህ አራ ካራግል በል እንጂ ቆርበናል በል እንጂ ምንድነው የዞራ ነው ተዞራለ እኮ መቅረብ እንጀምራ አሁን ስንት ሰዓት መሰላችሁ 3 ሰዓት ሊሆን ነው ምን ሰዓት አለቀ ማለት ነው 3 ሰዓት ሊሆን ነው ላለ 9 ሰዓት ሊሆን ነው እና ለማንኛውም ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ እነሆ ኢትዮጵያ ገብቻለሁ ሳይፌ ስላልሰፋሁ በስኒ ነው በትሪ እያነፈስኩ ነው ማለት ነው ሳፌር ስላልሰፋሁ እኔ በትሪ ነው መላማው ስለዚህ እሙ ሰሊማ ሳነፍናት እንዴ አልሰፋችም እንዴ ሴት አይደለችም እንዴ እንዲያተሯት ማለት ነው ለማንኛውም እሙ ሰሊማ የሸጋ ሰሊማ እና ስለሆነች ግዴታ መስፋት አለብሽ እንዲያተሏት ማለት ነው ብሏል ለማንኛውም ጋይስ አረ እሙ ሰሊማ ለብስ ይገብቷል ገብቷል ቀላል አገሬ ሰው ለማንኛውም ማሞኛል ማለት ነው አሁንም ትዞራለች አይቀጥን እና ይሄን ይመስላል እላችኋለሁ ጓደኞቼ እንግዲህ እንዴ እየለቀምኩ ነው ያለሁት ማለት ነው አይቀጥን እናንተ አይቀጥም ማለት ነው ወላሂ አገር ስንገባ እንዴ ነው ምን ሆነው አይኔ ላልና ለቀምና ተመልከት ብሎ ቤት አባቱ ፍዝዝ ጭንቅላቴ እንዴ ያለ ባዶ ነው ወላሂ አረ ቢስሚላህ እንደው ምን አይነት ጊዜ ላይ ነው ያለ ነው እንደው አራውሪ ልጅነታችን እኮ በስደት አለቀ ምን ልጅነታችን ብቻ አይናችንን በስደት ይው በተለይ ይሄ ዩቲዩብ ቻናል ለው ሰማህታ ዩቲዩብ ቻናል ካምፓኒ ለው ሰማህታ الله يخليك لو سمحت تسمعني ማለት ያቢ ዝቀላቀለኝ እናትዬ እና ዩቲዩብ ካምፓኒ ማለት ነው በፈጣር ጌታ ይሁንብህ ስለዚህ ቻናሌ እንዲያርግልኝ ፈቃድልኝ ማለት ነው እኔ ብዙ አጋራፍቼበታለሁ አይኔም ይሄው ጣፋ እምቢ አለ እህልና ለቀም ብለው እምቢ አለኝ ራሴና ጎንብስ ስለው ጨርሶ ዝርግፍ አለ ስለዚህ ምን ይብጀኝ እንዴልሁ ነው እላችኋለሁ ማለት ነው ጋይስ ሐቂቀትን ገለበጥ በይ ብላለች ማማ ዝናሽ ማለት ነው ገለበጥ በይ የጋራ ጉዳይ ነው ብላለች ስለዚህ የጋራችን ስለሆነ የምንበላው መዲያም ጋር ላገላብጠው እነሱ ይሄ ይሰራ ዋጣ ተርጉታለ ግዲያቸው እናቴ ቀጭቀው እያለቀረጨጨጨጨ እያለ እናትዬ ታንዲ ጥርሴ ራሱ አይራመድም ማለት ነው እነሱ ዋጣ ተርጉታል ወላሂ ስለዚህ ሲያዝብኝ ምን አደረኩ መሰላችሁ ገለበጥ አድርጌ ፍፍስለው እንዲህ ያለ ፊት ለፊት ላይ የደቀቀው ድንጋይ ፊት ለፊት ላይ ይሄድ ያለ ታዛ ሙሰሊመት ምን አደረገች ያንን ፍፍ ብላ ለቀምቀም አድርጋ መልሳት አዲስ ታረገው ተሰራ እናትዬ ጭራሽ ስልቅ አደረጉት ታዛን ወዲህ 50 ኪሎ ይዛ መጣች በኬሽ ሐቂቀትን ወላሂ 50 ኪሎ ይዛ መጣች ይሄ 50 ኪሎ እህል ለቀምኩኝ ለአመሽ ይሄንን እዚህ ውስጥ አስቀምጭልኝ ምክንያቱም አንቺ ልታጅ ስለሆነ ለኔ እንዲዘርጋሽ አስቀምጭልኝ አለች ይላችኋል ጓደኞቼ እና ምን ይመስላል ይሄ ነገር ስታውት እኔ ጭንቅላቴ የታመመ ሐቂቀት ነው ለህመመኝ ታየው አሁን እንኳን ወዲህ ዘጅሎ 3 ብዬ መጥቼ ሐቂቀትን የምንመላውስ ነው ብላውስም አሁን መጥቼ ጎንበስ ስላለፍ ዝርግፍ አረ ቢስሚላህ እንዲና ሀገራችን ስንገባ በተለይ ወዲህ ቦረና ያለን ሰዎች ለራሳችን ለቤታችን ውስጥ ለቅመን አንተብትበን አስተተን ያኒ ብዙ ፕሮሰሶች አሉ ዶቀስ ስናስፈጭ ያንን ፕሮሰስ ደግሞ ግዴታ ሴት ናት መጨረስ ያለባት ራሷ ማለት ነው ያኒ ጎረቤት ያለው ሰው አቅራቢያ ያኒ ጀፍለጅጃፍ ያሉ በቅርብርብ ያለ ተሆነ አብረው ይለቅማሉ አሁን የኔ አማቶች ባሊ ያጎቶች ሚስቶችና እናቱ አንዲ ላይ ነው የሚላሙት ምክንያቱም እየተያያዘ ነው ቤቱ ማለት ነው ስለዚህ እነሱን ተናላ አሁን እንደኔ ያለው እንደኔ ደግሞ ፈንጠር ያለ ነው ወዲዛ ፈንጠር ያለ ነው ከማን ጋር ነው ንሃዲ ያመላመናት ይሁን ፈላውጣች ተነማን ጋር ወንፈላውጣሉ ዛካች ጅወን ፈለባካችሁ ለዳራ ውዙ ቢላም ጀጠርጂ በጣም ይከብዳል ሐቂቀትን
በአሁን ሰዓት ደግሞ ሀገራችን ላይ ወጣት ሁሉም ተሰዷል። አንድ ወጣት የለም ጨርሶ ትልልቅ ነው ያለው። እንግዲህ አስቡት እና አጃይብ ነው እላችኋለሁ ጓደኞቼ። በዙ ገመትኩትና ይሄን ይመስላል የሸጋ ሰሎማን እናት ጉዲሽን በሰማሽ ገበያ በወጣሽ አለ ሀገር የሰውና ይሄው እየለቀምኩ እላችኋለሁ እያነሳችበት በትሪ ፍፍ እያልኩ እየለቀምኩ ነው እላችኋለሁ ጓደኞቼ። ሀቂቀትን በጣም አይኔ ምን ልበላችሁ ገደለኝ ዩቲዩብ ቻናል ማለት ሀቂቀትን ወይ አያርጎ ያልጠቀምበት ወይ ይህን ጠቅሞኛል ብዬ ደረቴን ሞልቼ እንትን አልልበት። ኧረ የተረገመ ሰው ቢያብባ ያፈራማ ለሀገሬ ሰው እናንተ መሪያም ተኋላ መጣይ ብዬ ከቡ የለችም ነበር ቤት ውስጥና ምን መሰላችሁ ጓደኞቼ አገር ልገቢ ስለሆነ ሄደቀሚና ጁስት አድርጊልኝ አለችና ይሄው ለቅሜ ላኖርላት ነው እላችኋለሁ። ወበሉ አለው፣ አፈር አለው፣ ድንጋይ አለው፣ ገብስ አለው፣ አንክርዲያዲ አለው፣ ምን እየሌለው አለ። ይሄ ሀሪስ የሚሰሩት ማለት ነው። ሀሪስ የሚሰራው ስንዴ ነው። ያው ትንሽ ተሀሪስ እንትን ከፍ ይላል። ሁለቱን እንደ ስንጠቅ ጫፍጫፉን ሸርካት መሀሉ እንዲያው አለ አይደል ዲዛይን ያደረጉት እና እንዲያው ብቻ ምን እንደምላችሁ አላቅም እላችኋለሁ ጓደኞቼ። ሀቂቀትን በጣም ከባድ ነው እላችኋለሁ እና ኢትዮጵያ ልንገባ ነው። በጣም ከባድ ነው ኢትዮጵያ ኑሮ እየተባልን ነው። እዛም ያሉ ሰዎች ኑሮ እንባላለን። ሰበር ዜና ይላላችኋለሁ እዛው ማለት ነው። ለማንኛውም ኸይር ነው ኢንሻአላህ። አላህ በሰላም ለሀገራችን ያብቃል። በያለንበት የሰው ሀገር አይሆንም። ሀቂቀትን የሰው ሀገር አይሆንም። ወላሂ የወጣ ነው ሰርተን ወደ ሀገራችን ለመግባት ነው እንጂ ለመስራት ነው እንጂ ለመስሪያ ነው እንጂ የሰው ሀገር ለመኖር አይደለም። ግን ያኔ ስንቆይ እንደ ጭንቅላታችን ሲየነዝዛለን የመጣንበት አላማችን እንዲያለ ሆኖ እንመለስበታለን ያልነው ጊዜና ሰዓት ይሄዳል ይቆያልና እሱ በዘገየ ቁጥር እሱ እንትን ባለ ቁጥር የኛማ ኑሮ አብሮ እንትን እያለ ሄዳል ማለት ነው። ተቀን ወደ ቀን እየተካሄደ ቀኑ እየሄደ ነገራቶች እንትን እያሉ እየተቀያየሩ ያው አላዲልም እንደዛ እየሆነ ሄዳል እላችኋለሁና ይሄን ይመስላል እላችኋለሁ ጓደኞቼ። የረቀምኩት እንደማሳያችኋለሁኝ የወጣው ገብስ ምን ልበላችሁ፣ የወጣው ወበሎ ምን ልበላችሁ፣ አንክርዲያን ቢስሚላህ ይሄን እንደዘርገው ነው እነ መርያም የሚበሉት በውሃ ጠባ አድርገው ነው እነሱ የሚሰሩት እና መርያም ይሄን የተለቀመ እህል አሳይቻ ነጌው ትለኛለች። ነጌው እንትን ባይው ነው ያኔ ዘብዝፊው ነው እሷ ደግሞ ነጌው ነው የምትለኝ። የኔን አይታ ነዕማ ለውስጥ ጭንቅላቷን ያዟዙራት እሷ ሲያዟዙራት ማለት ነው። ሀቂቃትን ገብሱን ለቅ ለማንዲ ሰፊድ እንታ አንዲ ሰፊድ ለበኛ አንዲ ትሪ ሞከረች ማለት ነው። ምንም አትልም። ገብሱን አይታለ ለወደፊቱ ያኔ ትምህርት ይሆናታል ለራሷም። እንደኛ ኢትዮጵያ ቀላል አይደለም። ዝም ብለን እንደነሱ ተዝረክረካን አይደለም የምንኖረው ቤታችን ውስጥ እንደ እንትና ብለን አይደለም። እኛ ለቤታችን ጠንካራ ነን። ቤት ሰርተን ቤተሰብ መርተን ኑሯችንን የምንኖረው የምንመራው እኛ ሴቶቹ ነን። ወንዶቹ ብቻቸውን አይደለም። ተስንታ እንዲ ነው ቤቱን ቀጥ አድርጎ የሚመራው ጀግና ወንድ እንጂ የተቀረ ሴት ነው። እያንዳንዷ ነገር በርበሬ አለቀ፣ ሽሮ አለቀ፣ ዘይት አለቀ፣ ጨው አለቀ፣ ሽንኩርቱ እና አላዲል ያ ሁላ እንትን የምታስበው ሴቲቱ ነው በመጀመሪያ። ተስንታ እንዲ ነው ወንዱ አንዳንዶች አንዳንድ ሀገር ላይ አንድ ጎረቤት ላይ ማለት ነው። ሀቂቀትን አንድ ጎረቤት ላይ ያቺ ሴት ተሆነች የምትመራው ያኛውም የዛኛው ሚስት እየተመለከተ እረክ የገሌ ሚስት ራሳየ ቤቷን ቀጠር ጋር ዘዴ አትጅም እንዴ ይላታል። ያቺኛይቱ ደግሞ በዛው ተሳሰባ እዛ ጥርቅም ትላለች። አሃሳ ከዛም በኋላ አናቷ ላይ ፊት ይላል የቤቱ እንዲያለ ሙሉ ለሙሉ ማን ሆናል አላፍተኛው አሳዳሪቱ ማን ትሆናለች? እሷ ወንድየውሳ እናትየው እግሩን ዘርግቶ ቁጭ ብሎ ሰላም ማያጣም። ሀቂቀትን ማንኛውም ነገር ደግሞ የሚያምረው በወንድ ነው። ሰትሮ ቤቱን ስትር ከጭፍ አድርጎ ቤቱን መያዝ ያለበት ወንድ እንጂ ሴት አይደለችም። ወላሂ የሚያምረው በወንድ ነው። አንዳንዶቹ ግን እንትን ይላሉና
አረቦችና የኢትዮጵያ ወንዶች የአረብ ሴትና የኢትዮጵያ ሴቶች አንድ ላይ ቢደምሩ ወላሂ ተየትና ተየተው ነው የሚጨፈለቁት። እነሱ የለመዱት ከባሎቻቸው ውስጥ እንትን ብለው እንደፈለጉ አጥፍተው እንደፈለጉ ተዝናንተው እንደፈለጉ ነው። ላኪን ግን በዛ ላይ ደግሞ እኛ ኢትዮጵያ ሴቶች እህል ዱቄት ስናስፈጭ የተፈጨ ዱቄት አይደለም የሚገዙልን ባሎቻችን። የተፈጨ ቀርቶ አይደለም ተጎተራ እንኳ አልመቻት እንኳ ለማውጣት ብሎ እንኳ አያወጣላትም። ጥሯት ነው የሚሄድ ወፍጮ ሌላው ቀርቶ ወፍጮ ቤት እንኳ አህያ ጭኖ ያን ራቅ ያለ ተሆነ አህያ ጭኖ እናስፈጭልኝ ስትለው ብቻ ይላትም እንደራሷ ናት ጭና ሚዘም ከዲው። አንድ ጊዜ ምን አረኩን የመሰላችሁ የሰሊመት አባት የለምና ለስራ የለም ነበርና ወጣ ብሎ ነበርና በሰዓቱ ሰሊመትን የ7 ወር ትሆን የ8 ወር ትሆን ህፃን ገና አህያውን ተቤት ጫኑልኝና ፈቀቅ ብሎ እንዲያው የተወሰነ ቢያንስ አንድ 10 ደቂቃ ሂጃለሁ። አንድ 10 ደቂቃ ሂጄ መንገድ ላይ ስደርስ እናቴ ሰሊመትንም ይዣለሁ በወገቤ አህያው ላይ ተነባብሮ ሽሮም በርበሬም ዶቄትም ጭኔ ያለሁ። እናትዬ ፈቃቅ ስል ሐቀቃትም ማለት ነው ወላሂ እንደሆነ እንገራችሁ ሐቂቀትን ያን ፈቃቅ ስል እናትዬ አህያ ሹልክ አድርቆ ቁጭ ሊያሾልከው በቃ በወገቡ ሊዞር ትንሽ ነቀረው በሆዱ ሊዞር የሆነች የተመረቀች ሴትዮ ተጎረቤት ብቅ ብላ ፈቃቅ ብላ ሊያብቅ ስትል ያላቃትም ያው እንግዲያም ስለሆንኩኝ ያቺ ሴትዮ ወጣ ጫነችልኝ። ሌላኛቱ ሴትዮ ደግሞ ወንዱ ልጅ ሲገባ ያየሁት የከለከለችበት ቀን አላት። ሐቂቀትን ወንዱ ቤት ተሸሽጎ ሲገባ ሴቲቱ መታ ጫነችልኝ አህያውን። ሐቂቀትን እንዴት አርጋ ጫነችልኝ። ተዛ ያን አህያ ተሸክም የት ያንን አህያ ጭኔ ወፍጮ ገባው ሳያጋዲልብኝ ምን ሳይልብኝ ገባና አንድ ጊዜ ራሱ እንደዚህ የሚያረጉ ሰዎች አሉ። ያኒ መንገድ ላይ እንደዚህ ማረጉ አግባብ አይደለም፣ ጥሩ አይደለም። አላህ አይወደውም። ላኪን ግን እንደዚህ ነው ነገሩ እላችኋለሁ።